ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ቃል ስፖርት ዩቲዩብ ቻናላችን ለዚህ ሰዓት እናንተ ውድ አድማጮቻችን ብታደምጧቸው ብለን የመራረጥናቸውን መረጃዎች ወደ እናንተ በቅደም ተከተል እናደርስ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። በሐሳብ መስጫ ሳጥናችን ላይ ዛሬ የዓለም አይኖች ሁሉ ያርፉበታል ተብሎ የሚጠበቀው የኤምሬትሱን የአርሰናልና የፓሪስ ሰን ዠርሜን ጨዋታ የግል መልከታችሁን ልታጋሩን ትችላላችሁ። ዛሬ የዓለም አይኖች ሁሉ በኤምሬትስ ናቸው። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ይደረጋል። ከጨዋታው ቀደም ብሎ ግን በርካታ ወዛጋቢ ነገሮችን እየሰማን ነው። ያው በይፋ ፓሪስ ሰን ዠርሜኖች አርሰናል ላይ ክስ ከፍተዋል። ክሱ ተቀባይነት ያገኛል ወይስ የሚለውን እናደርሳችኋለን። ከዛ በተጨማሪ ግን የአርሰናል የበላይነት አሁንም በፓሪስ ሰን ዠርሜን ላይ እንዳለ ነው። በተለይም የመጨረሻ 5 ጨዋታም ፓሪስ ሰን ዠርሜን አርሰናልን ድል ማድረግ ያልቻለበትም ነው። ለማንኛውም ከሰሞኑ የአርሰናል ሴቶች ቡድን ያመጡት ውጤትም እንደ ትልቅ መነሳሻ በአርሰናል ቤት እየተወሰደ ይገኛል። አርሰናል ቤት ከጨዋታው ጋር አያይዘን ሰፋ ያሉ መረጃዎችና የቡድን ዜናዎችን ለአርሰናል ደጋፊዎች እናጋራችኋለን። የአርሰናል ደጋፊዎች ጠብቁን። ከማንቸስተር ዩናይትድ ጋር በተያያዘ አማደ ዲያሎ የሚጠበቀው ተጫዋች ነው። በተለይ በሳምንቱ መጨረሻ በትልቁ ጨዋታ ላይ ይገኛል ተብሎ ይጠበቃል። በአንድ ጋዜጣዊ መግለጫ ላይ ያነሳውን ነጥብ እናጋራችኋለን። ከዛ በተጨማሪ ግን ማንቸስተር ዩናይትድን በተመለከተ ፖይል ማርኬት ስፖርት ይዞት የወጣው መረጃ አነጋጋሪነቱ እንደቀጠለ ነው። የዩናይትድ 4 ጨዋታዎችን እናነሳለን። ከዛ በተጨማሪ ከማቲያስ ኩና ዝውውር ጋር በተያያዘ አዲስ ያገኘነው መረጃ አለ። የዩናይትድ ሰዎች ፈረንሳይ እንዳሉም ተረጋግጧል። በክሪስቶፈር ቪቪየል የሚመራ የማንቸስተር ሉካን ቡድን ፈረንሳይን የከተመው ጉዳዩን በደንብ እናጠራላችኋለን። ሊቨርፑል ቤት እጅግ በጣም አስገራሚ መረጃ ይዘንላችኋል። በተለይ ዓመቱ ሲጀመር አንድም ሰው ለዋንጫ ያልጠበቀው ቡድን እንደነበረ ይታወቃል። ከዛ በተጨማሪ ግን የትሬንት አሌክሳንደር-አርኖልድ ዝውውር የሚወስነው ነገር አለ እያለ ነው የቀድሞ ዩናይትድ ሌጀንድ ፖል ስኮልስ። ከዛ በተጨማሪ ሊቨርፑል ቤት ወሳኝ የተባሉ የዝውውር መረጃዎችን እናደርሳችኋለን። በእግር ኳስ ተወዳጁ ኮሜንታተር ፒተር ድሩሪ የሚለን ነገር አለ ስለ ሊቨርፑል። ቼልሲ ቤት በርካታ የዝውውር መረጃዎችን አግኝተናል። ለቼልሲ ደጋፊዎች እናጋራችኋለን። ከቡድን ዜናም ጋር በተያያዘ ቼልሲ ቤት አዲስ መረጃ ይዘንላችኋል። የጆሴፍ ፔፕ ጋርዲዮላውን ቡድን ማንቸስተር ሲቲንን በተመለከተም እንደዚሁ የዝውውር መረጃ እናነሳለን። ጆዜ ሞሪኒዮ ዘ ስፔሻል ዋን የአውሮፓ ትልቅ ክለቦች ትልቅ ተጫዋቾችን የተመለከተ አንድ ሰበር ከአሰልጣኝ ጋር በተያያዘ ደግሞ መረጃን ይዘንላችኋል። እስከ ፕሮግራማችን ፍጻሜ ቆዩ ውድ ቤተሰቦቻችን። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። ውድ ቤተሰቦቻችን በሐሳብ መስጫ ሳጥናችን ላይ በአውሮፓ ሻምፒዮንስ ሊግ ዛሬ በኤምሬትስ የማን ደጋፊ ናችሁ? አርሰናል ፓሪስ ሰን ዠርሜን ወይንስ ይህንን ጨዋታ ማን በበላይነት ይወጣዋል? በሐሳብ መስጫ ሳጥናችን ላይ መልከታችሁን አድርሱን። መረጃችንም ይህን ጨዋታን በተመለከተ የተወሰነች መረጃ ያደረሰናችሁን ጀምሩ ውድ ቤተሰቦቻችን። በግማሽ ፍጻሜ የአውሮፓ ሻምፒዮንስ ሊግ ዛሬ በኤምሬትስ አርሰናል ከፓሪስ ሰን ዠርሜን ይጫወታሉ። ነገ ምሽት በተመሳሳይ ሰዓት ደግሞ በሉዊስ ካምፓና ስቴዲየም ባርሴሎና ከኢንተር ሚላን ጨዋታቸውን ያደርጋሉ። የሁለቱ ጨዋታ አሸናፊዎች በቀጥታ ወደ ሙኒክ ያመሩና በአሊያንዝ አሬና የፍጻሜ ጨዋታቸውን በአውሮፓ ሻምፒዮንስ ሊግ የሚያደርጉ ይሆናል ማለት ነው። ባለሜዳውን አርሰናልን አስቀድመን እንጀምር ውድ ቤተሰቦቻችን። አርሰናል ባለፉት 5 ጨዋታ 3 ድል ያለው ክለብ ነው። 2 ጨዋታዎችን ናቸው ወጥቷል። ባለፉት 5 ጨዋታ ሽንፈት አልገጠመውም። ከፓላስ ጋር 2-2 ያጠናቀቀው ጨዋታና ከብሬንትፎርድ ጋር 1-1 ያጠናቀቀው ጨዋታ ይጠቀሳል። ከዛ ውጪ ሪያል ማድሪድን በ2 ጨዋታ በቤርናቢውና በኤምሬትስ ያሸነፈው፣ እንደዚሁም ኤፕሲችን 4-0 ያሸነፈው ጨዋታ ደግሞ በድል የሚጠቀሱት ናቸው። እንግዳው ቡድን ፓሪስ ሰን ዠርሜንን ከተመለከትን ፓሪስ ሰን ዠርሜን ባለፉት 5 ጨዋታ 2 ድል አለው፣ 2 ሽንፈት አጋጥሞታል። እንደዚሁ 1 ጨዋታ በአቻ ውጤት ያጠናቋል። በተለይም በአስቶን ቪላና በኒንስ የደረሰበት የፍራንስ ሊጋና የአውሮፓ ሻምፒዮንስ ሊግ ጨዋታ ተጠቃሽ ናቸው። በአስቶን ቪላ ወደ ቪላ ፓርክ እንግሊዝ መጥቶ ያደረገው ጨዋታ ነበረ፣ ማሸነፍ አልቻለም። በዚህ ዓመት ለመጀመሪያ ጊዜ ለፓሪስ ሰን ዠርሜን ሲመጣ አርሰናልን ለመግጠም ኤምሬትስ መጥቶ ነበረ። በምድብ ጨዋታ ላይ የወቅቱን ጨዋታ አርሰናል 2-0 በሆነ ውጤት እንደዚሁ ፓሪስ ሰን ዠርሜንን ድል አድርጎት ነበር።
ፓሪስ ሰን ዠርሜን አርሰናልን አሸንፎት አያውቅም። ውድ ቤተሰቦቻችን ልክ ሪያል ማድሪድ አርሰናልን አሸንፎት እንደማያውቀው ሁሉ ማለት ነው። ሁለቱ ክለቦች በአጠቃላይ በድምሩ 7 ጊዜ ተገናኝተዋል። አርሰናል 4ቱን አሸንፏል፣ 3 ጊዜ ያቻ ወጥቷል። ለፓሪስ ሰን ዠርሜን አርሰናል ላይ ትልቁ ውጤቱ ያቻ ውጤት ነው። እነኚህ ሁለት ቡድኖች ለመጨረሻ ጊዜ ሲገናኙ በ5 ጨዋታ አንዱ ብቻ የወዳጅነት ጨዋታ ነው። ቀሪ 4 ጨዋታዎች በአውሮፓ ሻምፒዮንስ ሊግ መድረክ ነበር የተፋለሙት። ለመጨረሻ ጊዜ የተገናኙበትን የዚህ ውድድር ዓመት ጨዋታ ኤሚሬትስ ላይ አርሰናል 2-1 ከዛ ውጪ በሻምፒዮንስ ሊግ 2 ጊዜያቸው የወጡበትና በወዳጅነት ጨዋታ አርሰናል አንዴ 5-1 አንዴ 2-1 ያሸነፈበት ጨዋታ ከአለፉት 5 ጨዋታ ተጠቃሽ ናቸው። ግን ፓሪስ ሰን ዠርሜን አሸንፎት አያውቅም አርሰናልን። በማይክል አርቴታ የሚመራው አርሰናል በሉዊስ ኤንሪኬ የሚመራውን ፓሪስ ሰን ዠርሜንን ስሎቫክ ቬንቺች በሚመሩት ጨዋታ ዛሬ ምሽት 4 ሰዓት ኤሚሬትስ ስቴዲየም 60355 ደጋፊት ያስተናግዳል። ጨዋታውን ማን በበላይነት ይወጣዋል? የመጀመሪያ ዙር ጨዋታ በአውሮፓ ሻምፒዮንስ ሊግ ግምታችሁን አስፍሩልን ውድ ቤተሰቦቻችን። የፒኤስጂው ዋና አሰልጣኝ ሉዊስ ኤንሪኬ ቡድናቸው ሙሉ ትኩረቱ የአርሰናል ጨዋታ መሆኑንና ዝግጁ መሆኑን ቡድናቸው ገልጸዋል። በጥሩ ቁመና ላይ ነን ያሉት ሉዊስ ኤንሪኬም አርሰናል ከኳስ ጋር ጠንካራ ነው፣ በዛሬው ጨዋታ ራሳችን ላይ ማተኮርና መስራት አለብን ብለዋል። አርሰናል ከአውሮፓ ምርጥ ቡድኖች አንዱ ነው። በግማሽ ፍጻሜ ያሉ 4ቱም ክለቦች እዚህ መሆን ይገባቸዋል፣ እዚህ መጫወት በጣም ከባድም ነው ብለዋል ሉዊስ ኤንሪኬ። በሻምፒዮንስ ሊጉም የመጀመሪያ ዙር በአርሰናል ስለመሸነፋቸው የተነሳላቸው ሉዊስ ኤንሪኬ ጨዋታው 7-8 ወር ሆኖታል ሲሉ ገልጸዋል። አክሎም ጨዋታውን በድጋሚ አይቼዋለሁ፣ ብዙ ልዩነት አለው። የሻምፒዮንስ ሊግ የመጀመሪያ ዙር ደረጃችን አሳድገናል። ዓላማችን ፒኤስጂ በታሪክ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ እንዲያነሳ ማድረግ ነው ሲሉ ተደምጠዋል። ከዛ በተጨማሪ ሉዊስ ኤንሪኬ አርሰናል የቆሙ ኳስ አጠቃቀም ላይ ቡድናቸውም የራሱ የሆነ ያጫወት ስልት እንዳለውና በዛ መንገድ እንደሚቆጣጠሩት ነው የገለጹት። በተለይም አርሰናል በአውሮፓ ውስጥ ከቆሙ ኳሶች ጋር በተያያዘ ፍጹም የተለየ እንደሆነ ይታወቃል። አብዛኛው የእግር ኳስ ቤተሰብ የእንግሊዝ ፕሪሚየር ሊግ በዓለም ምርጡ እንደሆነ ያወራሉ። በዚህ ሐሳብ ላይ ድጋፍ ሆነ ተቃውሞ የለኝም ብለዋል። የኔ መስማማት ወይም አለመስማማት ጥቅም የለውም፣ ከሁለት አንዱን ብንወስን መተቸት አይቀርም ብለዋል። ፕሪሚየር ሊጉ የዓለም ምርጥ ነው ምርጥ አይደለም በሚለው ጉዳይ ላይ ምላሽ ከመስጠት ተቆጥበዋል። ያው እንደሚታወቀው በዓለም ላይ በርካታ ተመልካች እንዳለው ይታወቃል። ተወዳጁ የእንግሊዝ ፕሪሚየር ሊግና በአውሮፓ ውስጥም ቁጥር 1 ከሚባሉ ሊጎች ፕሪሚየር ሊጉ እንደሆነ ይታወቃል። እሳቸው ግን ውዝግብ ውስጥ መግባት አልፈልግምና ጉዳዩን አልፈዋለሁ ሲሉ ተደምጠዋል። የፒኤስጂው ተጫዋች ቪታኒያ በዛሬው የአርሰናል ጨዋታ ቡድናቸው ነጥብ ይዞ ለመውጣት ያለውን እንደሚሰጥ ገልጿል። አርሰናል ጨዋታ ጥሩ ውጤት ይዘን ለመውጣት ያለንን ሁሉ እንሰጣለን ሲል ቪታኒያ በቃለ መጠይቁ ላይ አረጋግጧል። ከሉዊስ ኤንሪኬ ጋር በመሆን ጋዜጣዊ መግለጫ የሰጠው እሱ ነበረ። ጨዋታው በጣም አስቸጋሪ ይሆናል ያለው ቪታኒያ አርሰናል ጠንካራ ቡድን ነው፣ በመከላከልና በማጥቃቱም በጣም የተደራጀና ጥሩ ቡድን ነው ብለዋል። ለደጋፊው ያለን እንሰጣለን የሚለው ተጫዋቹ ዛሬ ራሳችንን ቀና አድርገን ጨዋታውን እንደምንጨርስ ቃል ገባላችኋለሁ ብለዋል። ከጥቂት ሳምንታት በፊት በርካታ ከዋክብትን የያዘው ሪያል ማድሪድ በዚህ ሜዳ ላይ ድፍን 3 ግቦች ተቆጥሮበት በሜዳውም 2 ግብ ተቆጥሮበት ተሸንፎ ከውድድሩ ተሰናብቷል። ፓሪስ ሰን ዠርሜን ብዙ ትምህርት ወስዶበታል ተብሎ ይጠበቃል ያንን ጨዋታ። በዛ ላይ ራሱ አርሰናል ከ8 ወር በፊት ራሳቸው ሉዊስ ኤንሪኬ እንዳሉት አሸንፎታል። እዚህ ሜዳ ላይ ፓሪስ ሰን ዠርሜን አርሰናልን አሸንፎት አያውቅም። የዛሬ ምሽቱን ጨዋታ በጉጉት እንድንጠብቅ የሚያደርጉ በርካታ ምክንያቶች አሉ። ውድ የአርሰናል ደጋፊዎች ከጥቂት የአጫጭር መረጃዎቻችን በኋላ የአርሰናልን የቡድን ዜናና የዝውውር መረጃ ስናነሳ ከዚህ ጨዋታ ጋር በተያያዘ ተጨማሪ መረጃ ስለያዝን እስከ ፕሮግራማችን ፍጻሜ የአርሰናል ደጋፊዎች ከኛ ጋር ቆዩ። የተወሰኑ አጫጭር መረጃዎችን እናንሳና ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ መረጃ እንሻገራለን። ትላንት በጣሊያን በርከት ያሉ ጨዋታዎችን ተመልክተናል። በተለይም የፖፕ ፍራንስን ህልፈተ ሕይወት ተከትሎ የተሸጋሸጉ ጨዋታዎች ናቸው። አንደኛው ዩዲኒዜ ከቦሎኛ ጋር ያደረጉት ጨዋታ ነበረ። ጨዋታው ያለምንም ግብ 0-0 በሆነ አቻ ውጤት መጠናቀቅ ችሏል። ሌላኛው በጣሊያን ሴሪ ተጠባቂ የነበረው ጨዋታ በቬሮና እና በካግላሪ መካከል የነበረው ጨዋታ ነው።
ካግላሪ ከሜዳ ውጪ ቬሮናን 2-1 በሆነ ውጤት ድል አድርጓል። 30ኛው ደቂቃ ላይ ፓቭሌቲ እንደዚሁ ደግሞ 93ኛው ደቂቃ ላይ ዲያሎ ያስቆጠሯቸው ሁለት ግቦች ካግላሪ ከጨዋታው ያውም ከሜዳ ውጪ ወጥቶ ድፍን 3 ነጥቦችን እንዲያገኝ ያስችሎታል። እጅግ በጣም አነጋጋሪውና አንጋፋው ተጫዋች የወሰነው ጨዋታ ደግሞ በላዚዮና ፓርማ መካከል የነበረውን ጨዋታ ነው። ውድ ቤተሰቦቻችን ለተመልካች ፍጹም አዝናኝ ነበር ይህ ጨዋታ። ግብ በማስቆጠር ፓርማዎች ይቀድሙ ነበር። 3ኛው ደቂቃ ላይ ኦንድሪያክ እንዲሁም 46ኛው ደቂቃ ላይ ራሱ ሁለት ግቦችን አስቆጥሮ ጨዋታውን ፓርማ እስከ 79ኛው ደቂቃ ላይ 2-0 ይመራ ነበር። በኋላም ላይ ፔድሮ ተቀይሮ ገብቶም 79ኛውና 84ኛው ደቂቃ ላይ ሁለት ግቦችን አከታትሎ አስቆጥሮ ላዚዮ በሜዳውና በደገፊት በፓርማ ከመሸነፍ ቢያንስ 1 ነጥብ እንዲያገኝ ያደርጎታል። ፔድሮ የቀድሞ የባርሴሎና የቼልሲ ተጫዋች እንደነበረ እናስታውሳለን። ከዚህ ተጫዋች ጋር በተያያዘ ውድ ቤተሰቦቻችን በ57ኛው ደቂቃ ላይ ነው ወደ ሜዳ ተቀይሮ የገባው ተጫዋች 37 ዓመቱ ነው። 79ኛው ደቂቃ ላይ ጨዋታውን ወደ 2-1 ቀየረ። 84ኛው ደቂቃ ላይ አደረጋቸውና በጨዋታውም ተቀይሮ 57ኛው ደቂቃ ላይ የገባው ፔድሮ ወደ 8.7 ሬቲንግ ነው በጨዋታው የተሰጠው። በላዚዮ ቤት እየደመቀ ይገኛል። ልክ ኤስኮ በእድሜው በባቻ በሪያል ቤት እየደመቀ እንደሚገኘው ሁሉ በላሊጋ በጣሊያን ደግሞ በላዚዮ ቤት ፔድሮ እጅግ በጣም አስደናቂ የሚባል የውድድር ጊዜን እንደዚሁ እያሳለፈ ይገኛል። ውጤቶቹን ተከትሎም በዚህ ሳምንት በነበሩ አጠቃላይ ጨዋታዎች ናፖሊ በ74 ነጥብ ይመራል። ኢንተር በ71 ይከተላል። አታላንታ በ65 ሶስተኛ፣ ዩቬንቱስ በ62 አራተኛ፣ ቦሎኛ በ61 ነጥብ አምስተኛ፣ ሮማ በ60 ነጥብ ስድስተኛ፣ ላዚዮ በ60 ነጥብ ሰባተኛ፣ ፊዮረንቲና በ59 ነጥብ ስምንተኛ፣ ሚላን በ54 ነጥብ ዘጠነኛ፣ ለዚሁም ቶሪኒሆ በ43 ነጥብ አስረኛ ተቀምጧል። የሴስክ ፋብሬጋሶ ቡድን ኮሞ በመጣበት ዓመት በጣሊያን ሴሪኤ እንደሚቆይ ያረጋግጧል። 42 ነጥቦችን ሰብስቦ 11ኛ ደረጃ ላይ መቀመጥ ችሏል። ፍጹም የተለየ ውድድር ዓመትን ነው ማሳለፍ የቻለው። በፍራንስ ሊግ አሌክሳንደር ላካዜቲን አስደናቂ ውድድር ዓመትን እያሳለፈ ይገኛል። በተለይም ከአርሰናል ጋር ከተለያየ በኋላ ተጫዋቹም የእግር ኳስ ሕይወቱ ያበቃ ይመስል ነበር፣ ግን ወደ ኦሎምፒክ ሊዮን ከመራ በኋላ በተለይም ዘንድሮ ፍጹም የተለየ ውድድር ዓመትን እያሳለፈ ነው። በዩሮፓ ሊጉ ማንቸስተር ዩናይትድ ላይ ምንም እንኳን ቡድናቸው ተሸንፎ ከውድድሩ ቢሰናበትም ግብ ሲያስቆጥር ተመልክተነው ነበረ። ይህ ተጫዋች በዘንድሮ ውድድር ዓመት በአጠቃላይ ለኦሎምፒክ ሊዮን በሁሉም መድረክ 20 የግብ አስተዋጽኦችን ማበርከት ችሏል። በበርካቶች ዘንድ የሳውዲ ክለብን ባለፈው ክረምት ሊቀላቀል ከጫፍ ደርሷል ቢባልም በዛው በኦሎምፒክ ሊዮን ቀጥሎ ግን እጅግ በጣም አስደናቂ የሚባል ጊዜን እያሳለፈ ይገኛል። ሃንሲ ፍሊክ የመጨረሻ ምዕራፍ ላይ ደርሷል ተብሏል። በተለይም ኮንትራታቸውን በማራዘም ሂደት ከሰሞኑ ውይይቶችን ሲያደርጉ ነበረ። በባርሴሎና ቤት እስከ 2027 የሚያቆያቸውን ውል ለመፈራረም ነው በቃል ደረጃ ከስምምነት የደረሱት። ፋብሪዚዮ ሮማኖ እንዳስነበበውም ከሆነ በጥቂት ሳምንታት ውስጥ የሃንሲ ፍሊክ ኮንትራት በባርሴሎና ቤት ይራዘማል ብለዋል። ባርሴሎናዎች አንጋፋውን የፊት መስመር አጥቂያቸውን ሮቤርት ሌዋንዶስኪን በቀጣይነት ለመተካት ከያዟቸው ዝርዝሮች ውስጥ 2021 ላይ እንዲያስፈርሙት በትንሽ ገንዘብ ተጠይቀው እምቢ ያሉት ዩሊያን አልቫሬዝ ሆኗል። እንደ ማርካ ዘገባ ከሆነ ይህ ተጫዋች በአትሌቲኮ ማድሪድ አስደናቂ ውድድር ዓመትን ማሳለፉን ተከትሎ ምናልባትም ለዋንጫ ትልቅ ክለብ ሊመኝ ይችላል እየተባለ ነበረ። ባርሴሎናዎች ሁኔታውን በቅርብ ርቀት መከታተል ጀምረዋል ተብሏል። ሮቤርት ሌዋንዶስኪ በባርሴሎና ቤት ግን አሁንም የመቀጠልና ወደ ሌሎች ክለቦች የማምራት ፍላጎት እንደሌለው ይታወቃል። ፔድሪ ሃንሲ ፍሊክ ልክ እንደ አባታችን ነው፣ ሁል ጊዜ እኛን በጣም ይጠብቀናል ብሏል። በተለይም ድጋፍ ያደርጋል ለወጣት ተጫዋቾች፣ ጨዋታን ባላደረግንበትም ሰዓት ከኛ ጋር ሆኖም ያጽናናናል። በተለይም ጉዳት ላይ በነበርንበት ሰዓት ላይ ሁልጊዜም ቢሆን የሚያግዘን እሱ ነው። በተለይም ደግሞ ሜዳ ላይ ከገባን በኋላ ማድረግ ያለብንን ነገር በብዙ መንገድ ያስረዳናል፣ በብዙ መንገድ ልምድ ይሰጠናል። በቡድን ሰዓትም እንዲሁም በእንቅልፍ ሰዓትም ካጠገባችን የማናጣው ሰው ብሎታል። በአሰልጣኙ እጅግ በጣም እንደተደነቀና በተለይም የባርሴሎናን የጨዋታ ባህል የመለሰበት ቡድኑን የያዘበት መንገድ ከቡድን ተጫዋች ጋር ያለው ቀረቤታ ሁሉ ነገር እጅግ በጣም አስደናቂ ነው። ለእኛ እንደ አሰልጣኝ ብቻ አይደለም
ልክ እንደ አባተም ጭምር ነው ብሎም የዘንድሮ እጅግ በጣም አነጋጋሪውና ምርጡ ተጫዋች ፔድሪ አሰልጣኝ ሃንሲ ፍሊክን በብዙ ወድሷቸዋል። በአውሮፓ አምስቱ ታላላቅ ሊጎች ብዙ አሲስቶችን በሁሉም መድረክ በማድረግ ላሚን ያማልን የሚስተካከል የለም። የ17 ዓመቱ ተጫዋች በሁሉም መድረክ 48 ጨዋታ አድርጎ 24 አሲስት አንደኛ ነው። ሌላኛው የባርሴሎና ተጫዋች ራፊኒሃ ልክ እንደ ሳላ ሁሉ በ50 ጨዋታ 23 አለው አሲስት። እንዲሁ ሳላ በ48 ጨዋታ 23 አሲስት አለው። የአሲስት መጠንን እንግዲህ በአውሮፓ በከፍተኛ ደረጃ ለመጨረስ አሁንም ሁሉም እድል አላቸው። የ17 ዓመቱ ላሚን ያማል ግን ፍጹም የተለየ ነው። ዘንድሮ በግሉ እያሳለፈ የሚገኘው ከባርሴሎናም ጋር እንደ ቡድን እስካሁን የሚወዳደረባቸውን ሁለት ዋንጫዎች የስፔን ኮፓ ዴላሬ እና የስፔን ሱፐር ካፕ ዋንጫን ያውም ኃያሉን ሪያል ማድሪድን አሸነፈው በወሰዱበት ቡድን ውስጥም እጅግ በጣም ምርጡ ተጫዋች እንደነበረ የሚዘነጋ አይደለም። ጣሊያን አሰልጣኝ ካርሎ አንቸሎቲ የብራዚል ብሔራዊ ቡድን ለመረከብ ከስምምነት መድረሳቸው ተረጋግጧል። አሰልጣኝ ካርሎ አንቸሎቲ ላሊጋው ሲጠናቀቅ ሪያል ማድሪድ እንደሚለቁ ለክለቡ ማስታወቃቸው ይታወቃል። ካርሎ አንቸሎቲ አሁን ላይ የብራዚል ብሔራዊ ቡድን በሚቀጥለው 2026 የዓለም ዋንጫ እንደሚመሩትም ተገልጿል። አሰልጣኙ በቀጣይ የስፔን ላሊጋ እንደተጠናቀቀ ብሔራዊ ቡድኑ ይረከባሉም ተብሎን ይጠበቃል። እንደ ፋብሪዚዮ ሮማኖና ዘ አትሌቲክ ዘገባ ከሆነ ውድ ቤተሰቦቻችን ኔይማር ጁኒየር ባለፈው መረጃችን ካስታወሳችሁ እሳቸው ቀጣዩ የብራዚል ብሔራዊ ቡድን አሰልጣኝ እንዲሆኑ ፍላጎት እንዳለውና እንደውም የብራዚል እግር ኳስ ፌዴሬሽንም በአማካሪነት ይህን ጉዳይ እንዲያማከር ጠርቶት ነበረ ኔይማር ጁኒየርን። እሱም የመረጣቸው እሳቸውን ነበረ። በእርግጥ ከኔይማር ጁኒየርን በፊት ዋና ዕቅድ አካል እንደነበሩ ይታወቃል። ከሰሞኑ ደግሞ በተደጋጋሚ ሪያል ማድሪድ የገጠመው ሽንፈት ስንብታቸውን በሪያል ማድሪድ አፍጥኖታል። በእርግጥ በግል ስምምነት ነው ይህ የውል ማቋረጥ ሂደት የሚከናወነው። በአርሰናል የደረሰባቸው የአውሮፓ ሻምፒዮንስ ሊግ ሽንፈት፣ በባርሴሎና የተወሰደባቸው የሶስት የኤል ክላሲኮ ጨዋታ የበላይነትና 2 ዋንጫዎችን ያጡበት አጋጣሚ ደግሞ የእሳቸውን ቆይታ በብዙ ያሳጠረው ነበረ። ሪያል ማድሪድን ዘንድሮ በወጥ ብቃት እንዳይጫወቱ ካረጉት ነገሮች አንደኛው የተጫዋቾቻቸው ጉዳት ነው። እንደ ዳኒ ካርቫሃል ያለን ተጫዋች እንግዲህ በውድድር ዓመቱ ሙሉ አጥተውታል። አሁን ላይ ጥሩ የሚባለው ዜና ተጫዋቹ በጥሩ ሁኔታ ልምምዱን አጠናክሮ ቀጥሏል። ለዓለም ክለቦች ዋንጫም ዝግጁ እንደሚሆን ነው ሪልቮ ያስነበበው። ፋብሪዚዮ ሮማኖ መረጃውን አረጋግጦታል። በሰሞኑም ሜዳ ላይ ልምምድ መስራቱን መጀመሩን ነግረናችሁ ነበር። አሁን ደግሞ ጠንከር ያሉ ልምምዶችን ማድረግ ጀምሯልና ምናልባት በላሊጋ ጨዋታ ላይ ሪስክ ላለመውሰድ ካላጫወቱት በቀጣይ በዓለም ክለቦች ዋንጫ ግን ወደ ክለቡ ሪያል ማድሪድ ተመልሶ ጨዋታ እንደሚያደርግ ነው የተረጋገጠው። ጋስፔሬኒ ስለ ኢንተር ሚላንና ባርሴሎና ጨዋታ ሐሳባቸውን አጋርተዋል። ኢንተር ሚላን ከባርሴሎና ጋር በሚያደርጉት ጨዋታ በጣም አጓጊ ይሆናል። የባርሴሎና ቡድን በወጣቶች የተደራጀ አስደናቂ ቡድን ነው። ነገር ግን ኢንተር ሚላን ለፍጻሜ ጨዋታ ለመድረስ ሁሉም መሳሪያዎች አሉት። በእኔ አስተያየት ኢንተር ሚላን ተጨማሪ ነገር አለው ብዬ አስባለሁ። ነገር ግን በእግር ኳስ ሜዳ ላይ ሁሉም ነገር የሚረጋገጠው እዛ ነው። በግሌ ግን ኢንተር ሚላን ላለው የባርሴሎናን ወጣት ቡድን ግን ሳላደንቅ ማለፍ አልችልም ብለዋል ጋስፔሬኒ ከጨዋታው በፊት ከጋዜጠኞች ጥያቄ ቀርቦላቸው በጨዋታው ዙሪያ ምላሽ ሲሰጡ 90 ሚኒትስ እስከዚህ ሰዓት ድረስ የአውሮፓን የባላንዶር አሸናፊ እጩ ይፋ ሲያደርግ ወይም ደግሞ ቅድመ ግምት ሲሰጥ ራፊኒያ በቁጥር አንድነት ተቀምጧል። ፔድሪ ሁለተኛ፣ ላሚን ያማል ሶስተኛ፣ ሳላህ አራተኛ፣ ዴምቤሌ አምስተኛ ተቀምጧል። ምናልባት ከዛሬ ምሽት ጀምሮ በሚደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ደግሞ የደረጃ ሰንጠረዡ ላይ ለውጥ ሊኖር ይችላል ተብሎ ይጠበቃል። ራፊኒያ ግን በ90 ሚኒትስ አሁንም የባላንዶር አሸናፊ ቅድመ ግምት ተሰጥቶታል። ፖል ላቤሌ ፖግባ አሁንም መዳረሻው አልታወቀም በይፋ። ነገር ግን በርከት ያለው ምንጮች አሁን የዚህ ተጫዋች መዳረሻ ወደ አሜሪካ ሜጀር ሊግ ሶከር ዲሲ ዩናይትድ ይሆናል እየተባለ ነው። ዊቶች ተደርገዋል ተብሏል በፖግባ ወኪልና በዲሲ ዩናይትድ ሰዎች መካከል። በዚህ ሰዓት እንግዲህ ምንም የተለየ ነገር ባይፈጠርም ነገር ግን በድርድር ደረጃ አሁን ፖል ላቤሌ ፖግባ ሰዎች ከዲሲ ዩናይትድ ጋር ነው ድርድር እያደረጉ የሚገኘው ተብሏል። እጅግ በጣም አስደናቂው አሰልጣኝ ሊያም ሮዛኒዮር በስትራስቡርግ ቤት እስከ 2028 የሚያቆየውን ኮንትራት ተፈራርመዋል።
ይህ ወጣት አሰልጣኝ ስትራስቡርግን ለአውሮፓ ሻምፒዮንስ ሊግ ተፋላሚ ቡድን ለማድረግ እጅግ በአስደናቂ ምዕራፍ ላይ ይገኛል። በበርካቶችም ዘንድ የተወደሰ አሰልጣኝ ነው። ገና ወጣት አሰልጣኝ ነው። በስትራስቡርግ በቼልሲ ክለብ እስከ 2028 እንደሚቆይ በትላንትናው ዕለት እንደዚሁ ተረጋግጧል። ብራዚል የቀድሞ የባርሴሎና ተጫዋች ዳኒል አላቬስ ክርስቲያኖ ሮናልዶና እሱን በተመለከተ ለቀረበለት ጥያቄ በወቅቱ በሪያል ማድሪድ በብዙ መንገድ ሲጫወቱ እርስ በርስ የሚፋጥ ተጫዋች ነበረ። ሪያል ማድሪድ ባሸነፏቸው ዋንጫዎች ምክንያት ከባርሴሎና የሚበልጡ ከሆነ እኔም ከሮናልዶ በልጣለሁ፣ ምክንያቱም እሱ የበለጠ ብዙ ዋንጫዎች ስላሉኝ ብሏል። በእግር ኳስ ሁለቱ ፍጹም የተለያየ ቦታ የሚጫወቱ ፍጹም የተለያየ ጨዋታ ባህሪ ያላቸው ናቸው። ነገር ግን ሪያል ማድሪድ ባሸነፉ ዋንጫ ከባርሳ ይበልጣል ካላችሁ እኔም ከሮናልዶ በላይ ዋንጫ ስላለኝ ከሮናልዶ በልጣለሁ ማለት ነው ብሎ ንጽጽሩ ተገቢ እንዳልሆነ አጋርቷል። የባርሴሎናና የክለቡን ባርሴሎናና የሪያል ማድሪድን ግን ለናንተ በእግር ኳስ ዘመናችሁ በተመለከታችሁት ማለት ነው ከባርሴሎናና ከሪያል ማድሪድ ምርጡ ማን ነው? የኤል ክላሲኮ ጨዋታ በዚህ ዓመትን ብቻ ሳይሆን በአጠቃላይ እግር ኳስን መደገፍ ከጀመራችሁ ጀምሮ ዳኒ አልቬስ በዚህ መንገድ ንጻሬውን ገልጾታል። ቼልሲ ለ50 ዓመታት ያህል የፕሪሚየር ሊግ ዋንጫን አይቶ አያውቅም ነበረ። ጆዜ ሞሪኖ መጥተው ግን ዋንጫውን አሳኩለት። ማንቸስተር ዩናይትድ ለ9 ዓመታት የአውሮፓን ዋንጫ አይቶ አያውቅም ነበር። ጆዜ ሞሪኖን ካስፈረመ በኋላ በአሰልጣኝነት የአውሮፓን ዋንጫ ዩናይትድ ድጋሚ ማየት ቻለ። ሪያል ማድሪድ ለ22 ዓመታት ኮፓ ዴላሬ ምን እንደሆነ እንኳን ጠፍቶበት ነበር። በጆዜ ሞሪኖ ስር ግን ሲሆን አሳክቶታል። ኢንተር ሚላን ለ45 ዓመታት ለአውሮፓ ሻምፒዮንስ ሊግ እንግዳ ነበረ። ጆዜ ሞሪኖ ግን ያንን ቀይረው የአውሮፓ ሻምፒዮንስ ሊግ ዋንጫ ባለቤት አረጉት። ሮማ የአውሮፓ ዋንጫን በታሪክ አሸንፎ ያቅም ነበረ። ጆዜ ሞሪኖ ግን ያንን ቀይረው ሮማን የአውሮፓ ዋንጫ ያለው ክለብ አደረጉት። ፖርቶ ለ16 ዓመታት ሻምፒዮንስ ሊግን ብዙ ሞክሮ ብዙ ዳክሮ ባይሳካለትን በጆዜ ሞሪኖ ስር ሲሆን ግን አሳክቶት ነበረ። ዘስፔሻል ዋን ጆዜ ሞሪኖ በአሰልጣኝነት እንደዚህ አይነትም የረቀቀ ታሪክ ያላቸው አሰልጣኝ ናቸው። እሳቸው ራሳቸውን ዘስፔሻል ዋን ብለው ይጠራሉ። የቼልሲ፣ የዩናይትድ፣ የሪያል ማድሪድ፣ የኢንተር ሚላን፣ የሮማና የፖርቶ ደጋፊዎች የጆዜ ሞሪኖ ውለታ አለባችሁ ወይ? እኛ እሳቸው በየክለቦቻቸው ያደረጉትን ነገርናችሁ። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ዕለታዊ መረጃዎቻችን ደግሞ እንሻገር። በድጋሜ ከቃል ስፖርት ዩቲዩብ ቻናላችን ጋር መልካም ቆይታ ተመኘን። ሙሪሎ በዘንድሮ የውድድር ዓመት እጅግ በጣም አስደናቂ ተጫዋች በኖቲንግሃም ፎረስት በኑኖ ስፕሪንቶ ሳንቶስ ቡድን ውስጥ ሙሪሎ በውድድር ዓመቱም በአውሮፓ 5 ታላላቅ ሊጎች ከሚገኙ ከየትኛውም ተጫዋች የበለጠ ኳሶችን ከግብ ክልሉ አርቋል። 213 ኳሶችን አርቋል። ሁስኮርድ በፊት ገጹ ላይ ይዞት በወጣው መረጃ መሰረት በአውሮፓ ትልቅ ክለቦች የሚፈለገው ተጫዋች እንደዚህ አይነት አስደናቂ የቁጥር ንጻሬም እንዳለው ነው። በፔፕ ጋርዲዮላ ቡድን ማንቸስተር ሲቲ በኩል የፖርቶን ግብ ጠባቂ ዲያጎ ኮስታን ለማስፈረም በሚደረገው ጥረት ላይ ፖርቶች 40 ሚሊዮን ዩሮ እንደማይቀበሉ አረጋግጠዋል። በትላንትናው ዕለት ሚረር ስፖርት እንዳስነበበው ከሆነ በሲቲ በኩል ዋነኛ ፍላጎት ይህ ግብ ጠባቂን ወደ ቡድኑ ማምጣት ነው። የደርሰን ሞራሌስን ጉዳይ ትላንት ምሽት በነበረው ስፖርት መረጃችን ላይ አድርሰናችኋል። ታዲያ ፖርቶዎች የ40 ሚሊዮን ዩሮ ጥያቄን እንደማይቀበሉ አስታውቀዋል። ፔፕ ጋርዲዮላ በቀጣዩ ውድድር ዓመት ይህን ተጫዋች የግላቸው ለማድረግ ካላቸው ፍላጎት አንጻር ምናልባትም በፖርቶ ሊጠየቁ ይችላሉ ተብሎ የሚጠበቀው 60 ሚሊዮን ዩሮን ሊከፍሉ ይችላሉ ተብሎ ይጠበቃል። ከማንቸስተር ሲቲም በተጨማሪም አንድሬ ኦናና ደስተኛ ያልሆኑት ማንቸስተር ዩናይትዶች የዚህ ግብ ጠባቂ ፈላጊ እንደሆኑ ይታወቃል። ቀጣይ ክረምት ላይ ውዱ ግብ ጠባቂ እንደሚሆን ምንም ጥርጥር የለውም። ፖርቶ 60 ሚሊዮን ዩሮ ብለዋል። ማንቸስተር ሲቲ የ40 ሚሊዮን ዩሮ ተቀባይነት እንደሌለውም በፖርቶ በኩል በዚሁ ማረጋገጫ ተሰጥቷቸዋል። ሪስ ጄምስ ከዲሴምበር ወር ጀምሮ ወይም የፈረንጆች 2024 መጨረሻ ወር ጀምሮ እስካሁን ጉዳት አላስተናገደም። አንድ ጨዋታ ብቻ ነው ያመለጠው ውድ ቤተሰቦቻችን። እሱም በጉዳት ምክንያት ሳይሆን በህመም ምክንያት የሌስተር ሲቲ ጨዋታ ያመለጠው። በብዙ መንገድ ተሻሽሏል። ቡድኑን በደንብ እየጠቀመ ነው። ማሬስካም አፈራርቀው በመጠቀም ተጫዋቹን በማውሪሲዮ ፖቼቲኖ ስር በአንድ ዓመት ሙሉ ያደረገውን ጨዋታ
አሁን ባለፉት 4 ወራት ገደማ ማድረግ ችሏልና የቡድኑ አመል በጥሩ ሁኔታ ተመልሶላቸዋል። በተለይም ቼልሲ በቀጣይ በፕሪሚየር ሊጉ ቶፕ 4 ለመጨረስ በአውሮፓ በኮንፈረንስ ሊግ ዋንጫውን ለማንሳት በዓለም ክለቦች ዋንጫ ጠቀም ያለ ገንዘብ ከፊፋ ለማግኘት በሚደረገው ፍልሚያ ላይ የቡድኑ ወሳኝ ተጫዋችም ሆኖ ይቀጥላል ተብሎ ይጠበቃል። ሰበሩ ዜና ያው ዌስሊ ፎፋናን ለሽያጭ ማቅረባቸው ነው። ቼልሲዎች በጉዳት ምክንያት በብዙ መንገድ ቡድኑ እየጠቀመ ያለውን የዌስሊ ፎፋናን ኮንትራት ለማቋረጥና በቀጣይ ክረምት ተጫዋቹን ለመሸጥ እንደዚሁ ፍላጎት እንዳላቸው እየተዘገበ ይገኛል። የዌስሊ ፎፋና መዳረሻ ግን ኦሎምፒክ ማርሴ የፈረንሳይ ክለብ ሊሆን ይችላል ተብሎ ይጠበቃል። እንደ ምክንያት የተነሳው ደግሞ ራሱ ባንደበት ዌስሊ ፎፋና በእግር ኳስ ለማርሴይ መጫወት አይቀርም፣ አሁን ቼልሲን አከብራለሁ በሚል ባለፈው ክረምት ጀምሮ የማርሴይን ስም ሲጠራ ነበረ። በርካቶች መዳረሻው ማርሴይ ሊሆን ይችላል ተብሎ ይጠበቃል እያሉ ነው። ፉቶ መርካቶን ዘገባ ዋቢ ያደረገው ፋብሪዞ ሮማኖም መረጃውን በፊት ገጹ ላይ አጋርቶታል። ሌላኛው በውሰት ለስትራስቡርግ እየተጫወተ የሚገኘው አንድሬ ሳንቶስ በፍራንስ ሊግ 100 በላይ ታክሎችን የፈጸመ ብቸኛው ተጫዋች ነው፣ በስኬት ማለት ነው። እንደዚሁ 102 ደግሞ ታክሎችን ወርዶ ማለት ነው። ፍጹም የተለየ ውድድር ዓመትን እያሳለፈ ነው። አማካይ ስፍራው ተጫዋች በመከላከልም በማጥቃትም የስትራስቡርግን ሚዛን በመጠበቅ በጣም ወሳኙ ተጫዋች እንደሆነ ቁጥሩ ያሳያል። በፍራንስ ሊግ በርካታ ስኬታማ ታክሎችን በመውረድ ቀዳሚ ነው። ቀጣይ ውድድር ዓመት ደግሞ ወደ እናት ክለቡ ቼልሲ እንደዚሁ ይመለሳል ተብሎ ይጠበቃል። ፒተር ድሩሪ በእግር ኳስ በጋዜጠኝነት በተለይም ኳስ ጨዋታን በማስተላለፍ በርካቶች ያውቁታል፣ በርካቶችም ይወዱታል። በእንግሊዝ ፕሪሚየር ሊግ የፕሪሚየር ሊግ ጨዋታዎችን ያስተላለፍ ነበር። ከቅርብ ጊዜ ግን ግዙፍ የአሜሪካ ሚዲያ በውድ ገንዘብ አሜሪካን ለሚገኙ ተመልካቾች በቀጥታ የሚተላለፉ የፕሪሚየር ሊግ ጨዋታዎችን በተንታኝነት እንዲሰራ አድርገውት ፕሪሚየር ሊጉ ላይ ቆየት ተብሏል። ድምጹን ከሰማ ነው። ፒተር ድሮሪም በእንግሊዝ ፕሪሚየር ሊግ ሊቨርፑል ሻምፒዮን መሆኑን ካረጋገጠ በኋላ ስሎት የክለቡን ሌጀንድ ተክቶ ነበር የመጣው። አሁን ግን ራሱ የክለቡ ሌጀንድ ሆኗል። አስደናቂ ስራ ሰርቷል ሲል ይህ የእንግሊዝ ፕሪሚየር ሊግ ተወዳጁ የእግር ኳስ አስተላላፊ ስሎትን አወድሷል። ሊቨርፑል በሚቀጥለው ዓመት 21ኛው ፕሪሚየር ሊጉን ዋንጫም እንዲያሳካ ለማድረግ በክረምት ወጪ ለማውጣትና ትልቅ ዝውውሮችን ለመፈጸም እቅድ እንዳለው ቴሌግራፍ አስነብበዋል። በተለይም ተፎካካሪ ቡድኖች ጠንክረው ይመጣሉ በሚል ሊቨርፑልም ራሱን የማጠናከር እቅድን ከዋንጫው በፊት ነበር ያረጋገጠው። 21ኛው የፕሪሚየር ሊጉን ዋንጫ በማንሳት የምንጊዜም የፕሪሚየር ሊጉ ከፍተኛ ዋንጫ ባለቤት ለማድረግም በሊቨርፑል በኩል ከቀጣዩ ክረምት ጀምሮም ትልቅ ዝውውሮች ይፈጸማሉ ተብሎ ይጠበቃል። ሌላው ሊቨርፑል እንደ ኢብራሂማ ኮናቴንም ያለ ተጫዋች በሪያል ማድሪድና በፓሪስ ሰን ዠርሜን ቢፈለግም ቀጣይም የቡድኑ አካል እንዲሆን ይፈለጋልና ተጫዋቹን በማቆየት ላይ አሁንም ጥረቶች እየተደረጉ ነው ተብሏል። የቨርጅል ቫን ዳይክና የሳላህን ኮንትራት ያገኘው ሊቨርፑል በቀጣይ ደግሞ ኢብራሂማ ኮናቴን ኮንትራት ለማግኘት ነው የሚሰራው። ከዛ በተጨማሪ ግን ተጫዋቹ ኮንትራቱን የማይፈርም ከሆነ ለሊቨርፑል ያለው ብቸኛ አማራጭ በቀጣይ ክረምት ለፓሪስ ሰን ዠርሜን ለሪያል ማድሪድ ተጫዋቹን አሳልፎ መስጠት ነው። ሊቨርፑል ከሚፈልጋቸው ተጫዋቾች መካከል ሜሎስ ኬርኪዝ አንዱ ነው። ነገር ግን አሁንም በተጫዋቹ ላይ አንድም ይፋይ ጥያቄ ሊቨርፑል አላቀረበም። እንደ ማንቸስተር ሲቲ፣ ሪያል ማድሪድ፣ ማንቸስተር ዩናይትድ ያሉ ትልቅ ክለቦች ራሳቸው የመከላከል ስፍራውን ለማጠናከር ይህንን ተጫዋች እየተመለከቱት ይገኛሉ። ሜሎስ ኬርኪዝን በተመለከተ ግን አንድም ይፋይ ጥያቄ ያቀረበ ክለብ የለም ሊቨርፑልን ጨምሮ። መረጃው የዴቪድ ኦርኔስቴ ነው። የቀድሞ የማንቸስተር ዩናይትድ ሌጀንድ ፖል ስኮልስ የትሬንት አሌክሳንደር-አርኖልድን ቀጣይ ጣፈንታን በተመለከተ ማን በቀጣዩ የውድድር ዓመታት ስኬታማ ቡድን ይሆናል የሚለውን የሚወስንበት ብሎታል። በሊቨርፑል ከቆየም ሊቨርፑል በሚቀጥሉት ዓመታት በርካታ ስኬቶችን የሚያሳካው ቡድን ነው ከሪያል ማድሪድ በላይ ብሎ ሲያምን፣ አሊያም ለሪያል ማድሪድ ፊርማውን ሲያኖር ደግሞ ከሊቨርፑል በተሻለ ሪያል ማድሪድ በቀጣይ ዓመታት ውስጥ ስኬታማ ይሆናል ብሎ ማሰቡ ነው። ስለዚህ የአርኖልድ ዝውውር ከስኬት ጋር የተያያዘ ይሆናል። ስለዚህ ዝውውሩ ሲፈጸም ወይም ኮንትራቱን ካደሰ ይህ ማን ስኬታማ ቡድን እንደሆነ ያሳያል የአርኖልድ ፊርማ ብሏል። ኦልሞስት አርኖልድ ጉዳይ ግን እንዳበቃለት ነው በርካቶች የሚያምኑት። ዓመቱ ሲጀመር ኬረን ካርኒ፣ ቲም ሽሩድ፣ ሼይ ጊቨን፣ ማርክ ሾዋርዘር፣ ዲያን ሆይሰን፣ ማትስ ሃላንድ፣ ሾዋን ራይት ፊሊፕስ፣ ጄሚን ዴፎ፣ ማይክል ኦውን፣ ዳረን ቤንት፣ ሊዮን ኦስሜን እነኚህ ቅድመ ግምታቸውን ሲሰጡ
ማይክል ኦዌን ዳረን ቤንት ሊዮን ኦስሜን ብቻ ናቸው አርሰናል የፕሪሚየር ሊግን ዋንጫ ያነሳል ያሉት ከዚህ የተቀሩት በሙሉ ሲቲ ያነሳል ነበር ያሉት ለአምስተኛ ጊዜ አንድም ሰው ሊቨርፑልን ሳይል አርኔ ስሎት አዲስ በመጡበት ቤታቸው ያውም ተጫዋቾችን ለዋናው ቡድን በበቂ ሁኔታ ሳያስፈርሙ የፕሪሚየር ሊግን ዋንጫ አሳክተዋል አንድም ስሙን የጠራ የለም ሊቨርፑልን ዋንጫ ያነሳል ብሎ ሊቨርፑል ግን አድርጎታል በማንቸስተር ዩናይትድ በኩል ውድ ቤተሰቦቻችን በክሪስቶፈር ቪቪየል አማካኝነት የሚመራው የመለመላ ቡድን ሰሞኑን በፈረንሳይ ከተሞ ነበረ ዲዛይር ዱዌን ሁኔታ ለመከታተል ነው ተብሏል በተለይም ፓሪስ ሰን ዠርሜን ባደረጋቸው ያለፉት ሁለት የናንትና እንደዚሁም የኒንስ ጨዋታ ላይ ክሪስቶፈር ቪቪየል ታደመው እንደነበረ ተረጋግጧል ዋነኛ ኢላማቸው ደግሞ ዲዛይር ዱዌ ነው ተብሏል ማንቸስተር ዩናይትድ እንደዚህ አይነት ትልልቅ ክለብ ውስጥ ያሉ በተለይም ክለባቸው የአውሮፓ እግር ኳስ ለመቆጣጠር በሚጥርበት ሰዓት ላይ ዩናይትድ የግድ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ይኖርበታልና እንደዚህ አይነት ትልቅ ዝውውሮችን ለመፈጸም የግድ ማንቸስተር ዩናይትድ ዘንድሮ የአውሮፓ ሊጉን የማሸነፍ ግዴታ አለበት ይህ ተጫዋች ምናልባትም ፓሪስ ሰን ዠርሜን ይለቃል ተብሎ ባይጠብቅም ቢለቅ እንኳን የአውሮፓ ሻምፒዮንስ ሊግ ተሳታፊ የሆነ ቡድን ቅድሚያ ይሰጣል በሚል ስጋት ማለት ነው ፖል ስኮልስ በማንቸስተር ዩናይትድ በጥብቅ የሚፈለገውንና በግል ጉዳይ ከስምምነት ስለደረሱት ማቲያስ ኩንሃ ሐሳቡን አጋርቷል ማቲያስ ኩንሃ በጣም በአካል ብቃት የላቀና ጥራት ያለው ተጫዋች ነው ያንንም 15 የሊግ ግቦችን በማስቆጠር አስመልክቷል ብለዋል ነገር ግን ፖል ስኮልስ አሁን ስጋት አለኝ ብለዋል ወደ ዩናይትድ የሚመጡ አንዳንድ ተጫዋቾች ያሳስቡኛል ይሁን ወደ መጥፎ ቦታ እየሄዱ ያህል ነው የሚሰማኝ ብለዋል ለአብነት ያክል በርከት ያሉ ተጫዋቾችን ዝርዝር ከጠራ በኋላ ወደ ዩናይትድ ከመጡ በኋላ ጠፍተዋል ደብዝዟል ማቲያስ ኩንሃ ምርጥ ተጫዋች ነው ወደ ዩናይትድ ሲመጣም እሰጋለታለሁ ብሏል ምክንያቱም ተጫዋቹ እንዳይጠፋ በወልቭስ የነበረው ብቃቱ አስደናቂ ነው አመቱን 15 ግብ አሳይቷል በ10 ቁጥር ሚዛን በመከላከል በማጥቃት የቡድኑን ሚዛን ጠብቋልና በኩንሃ ብቃት ላይ ጥያቄ የለኝም ጥያቄ ያለው ወደ ዩናይትድ ሲገባ ኮከቡን እንዳይጠፋ ነው ሲል የቀድሞ ዩናይትድ ሌጀንድ ፖል ስኮልስ ከዚህ ዝውውር ጋር በተያያዘ የግል መልከታውን አጋርቷል ማንቸስተር ዩናይትድ ለመጨረሻ ጊዜ 4 ጨዋታዎችን ነጥለን እንመልከት በርግጥ የቪታሊቲውንም ጨዋታ እንውሰደው ከበርነማውዝ ጋር 1-1 የተለያዩት 3-0 የተሸነፉበት ከዞጪ ከኖቲንግሃም ፎረስት በኖቲንግሃም ፎረስት 1-0 እና በወልቭስ 1-0 የተሸነፉበት 4 ጨዋታዎችን ነጥለን ብንመለከት ውድ ቤተሰቦቻችን በእነኛ 4 ጨዋታዎች ብቻ ማንቸስተር ዩናይትድ 84 የግብ ሙከራን አድርጎባቸዋል 7.7 ኤክስጂ ብቻ ነው ያለው ግብ የማስቆጠር ንጻሪ ከ84 ሙከራ ጥራት ያለው ሙከራ ወደ 7.75 ነው ከዛ ውስጥም ጥራት ካለው ሙከራ ከ7.75 ያስቆጠረው አንድ ግብ ብቻ ነው እነኚህ ቡድኖች ላይ ይህ በጣም አሳሳቢ ነው ዩናይትድ ፊት መስመር ኦፕታ ይዞት የወጣው መረጃ የዩናይትድ የፊት መስመር እጅግ በጣም ደካማ ከመሆኑም በላይ ለግብ በጣም አይናፋር የሆነ ብሎታል ቁጥሮቹም የሚያሳዩት እንደዛ ናቸው በእግር ኳስ ግምቶችንና የተለያዩ ዳሰሳዎችን በማዘጋጀት የሚታወቀው ፖይል ማርኬት ስፖርትም በሳንማሜስ ቢልባኦ ጋር የሚደረገውን የማንቸስተር ዩናይትድ እና የአትሌቲኮ ቢልባኦን ጨዋታ በተመለከተ አትሌቲኮ ቢልባኦ ጨዋታውን 51% የማሸነፍ ቅድመ ግምት ሲሰጥ 25% ብቻ ነው ለማንቸስተር ዩናይትድ በሳንማሜስ የሚደረገውን ጨዋታ ለዩናይትድ የማሸነፍ ቅድመ ግምት የተሰጠው ቀሪውን የጨዋታ ግምት ደግሞ ባቻ ውጤት ያጠናቅቁታል ብሏል ማንቸስተር ዩናይትድ ኦሎምፒክ ሊዮን ላይ እንዳደረገው እዚህ ሲሳካለታል ወይ የሚለው የሚጠበቅ ነው የሚሆነው ነገር ግን በርካቶች ቅድመ ግምታቸውን ለአትሌቲኮ ቢልባኦ እየሰጡ ይገኛሉ አማድ ዲያሎ ቀላሉና ከባዱ የሜዳ ክፍል ተብሎ ተጠይቆ ነበር ከባዱ ቀኝ ክንፍ ወይም ግራ ክንፍ ነው ብዙ መሮጥን ይጠይቃል ተመልሶ ተከላካዮችን ማገዝ ወደፊት ሲኬድ ደግሞ አጥቂዎችን ማገዝና ግብ ማስቆጠር ያስፈልጋል ይሄ በጣም አድካሚውና በጣም ፈታኙ ቦታ የቀኝና የክንፍ ተጫዋች የቀኝና የግራ ክንፍ ተጫዋች መሆን ነው ብለዋል በጣም ቀላሉ ቦታ ግን ግብ ጠባቂ ነው ብዙ ሩጫ የለም የተሞከሩ ኳሶችን በስልጠና ሂደት በቅቶ ማዳን ብቻ ነው ከዛው ውጭ ግን ምንም ድካም የሌለው ስራ ሲል ግብ ጠባቂን ጠቅሷል በማህበራዊ ትስስር ገጹ ብሩኖ ፈርናንዴዝ እንግዲህ መልካም ልደትን የተመኘው ለዋነ ማታ ነው
ክርስቲያኖ ሮናልዶ ጆርጅ ቤስት ስኮልስ እና ቤካም የተጫወቱበት ክለብ ተጫውቻለሁ በማለቴ እጅግ በጣም እኮራለሁ ለልጆቼ ከመናገራቸው ትልቅ ታሪክ ወይም አጠገቤ ለሚገኙ ሰዎች በህይወቴ በእግር ኳስ ካገኘኋቸው እድሎች የትኛውን ትወዳለህ ቢሉኝ በኦልድ ትራፎርድ መጫወቴን እላለሁ በተለይ እነኚህ ሁሉ ሌጀንዶችና የህይወት ተሞክሮ የሆኑ ተጫዋቾች የተጫወቱበት ኦልድ ትራፎርድ መጫወቴም ደስተኛ ያረጋኛል ብሏል። በትላንትናው ዕለት የስፖርት የመረጃ ክፍለ ጊዜያችን ልደቱን አስመልክቶ ሰፋ ያለ መረጃ ከቼልሲና ከዩናይትድ ጋር አያይዘን እንዳደረስናችሁ የሚዘነጋ አይደለም። የሰሜን ለንደኑ ክለብ አርሰናል ዋና አሰልጣኝ ማይክል አርቴታ ከዛሬው የፓሪስ ሰን ዠርሜን ጨዋታ በፊት ከጋዜጠኞች ጋር ቆይታ አድርገው ነበር። ሪካርዶ ካላፊዮሪ ለጨዋታው ብቁ አይደለም፣ ቤን ዋይት እና ሚኬል ሜሪኖ ልምምድ ሰርተዋል፣ ስለዚህ ዛሬ መሰለፋቸውን እንወሰናለን ብለዋል። የዛሬው ፒኤስጂ ጨዋታ ኤምሬትስ ስቴዲየም ከተገነባ ወዲህ ከተደረጉ ትልቅ ጨዋታዎች አንዱ ነው ብለዋል። ከቤርናቢዮ ተጋጣሚ ቡድናቸው ሪያል ማድሪድን በላይ አድርገውታል። በአሁኑ ሰዓት ትልቅ ታሪክ እየጻፍን ነው፣ ነገር ግን የበለጠ ትልቅ ታሪክ መጻፍ እንፈልጋለን። ተጫዋቾቹ እንደ ሪያል ማድሪድ ሁሉ ፒኤስጂን ማሸነፍ እንደሚችሉና ከነሱ የተሻለን መሆናችንን እንዲሰማቸው እንፈልጋለሁ ብለዋል አሰልጣኝ ማይክል አርቴታ። ወደ ቻምፒየንስ ሊግ ዋንጫ ተቃርበናል፣ አሁን አጋጣሚውን ተጠቅመን ዋንጫውን ማሳካት አለብን ብለዋል። ፓሪስ ሰን ዠርሜን ዋንጫውን አይቶ ታያቅም፣ አርሰናልም ለዋንጫው እንግዳ ነው፣ ለመድረኩ ብቻ ነው ሁለቱም እንግዳ ያልሆኑት። እነኚህ ሁለት የወቅቱ ምርጥ ቡድኖች በአውሮፓ ዛሬ በግማሽ ፍጻሜ ምሽት 4 ሰዓት በኤምሬትስ ይፋለማሉ። የመድፈኞቹ ዋና አሰልጣኝ ማይክል አርቴታ በዛሬ ፒኤስጂ ጨዋታ ደጋፊዎች አብራችሁን ትጫወታላችሁ ብለዋል። ኤምሬትስ ስቴዲየም ለሚሄዱ ደጋፊዎች መልእክት ያስተላለፉት ማይክል አርቴታ በሙሉ ትጥቃችሁን አድርጋችሁ እያንዳንዷን ኳስ አብራችሁን ትጫወታላችሁ ያሉ ሲሆን ታሪክ እየጻፍን ነው የሚሉት አርቴታም የበለጠ ድጋፍ እንፈልጋለን፣ ዛሬ ከደጋፊው በማድሪድ ጨዋታ ከነበረው የበለጠ ነው የምንፈልገው ብለዋል። ቦታው የተለየ ማድረግ ከፈለጋችሁ ማድረግ ትችላላችሁ፣ ከዚህ በፊት ያልታየ ነገር ይኖራል ብዬም አስባለሁ፣ የተለየ ድጋፍ ያስፈልገናል፣ ለዋንጫው በጣም እየቀረበን ስላለን ብለዋል። ትልቅ ድጋፍ ዛሬ ምሽት በኤምሬትስ ስቴዲየምም እንደዚሁ ይኖራል ተብሎ ይጠበቃል። አርሰናሎች ሪያል ማድሪድን ካሸነፉበት አንደኛው ምክንያት ተደርጎ የሚወሰደው በኤምሬትስ የነበረው የደጋፊዎቹም ልዩ ድባብ ነው። የሴቶች ቡድን እስከሆነ መነሳሻችን ነበረ እና እነሱ ፍጻሜ ደርሰዋል፣ አሁን የወንዶቹ የኛ ተራ ነውም ብለዋል አሰልጣኝ ማይክል አርቴታ። በተጫዋችነት ፒኤስጂ ያሳለፍኩበት ጊዜ የኔ መጀመሪያ እግር ኳስ ህይወት መጀመሪያ ነበረም፣ ፒኤስጂም ለሰጠኝ እድል ሁሌም ማመስገን ነው ብለዋል። የልጅነት ክለባቸውን በተቃራኒው በአሰልጣኝነት ይፋለማሉ። ከሳቸው አጠገብ ቁጭ ብሎ ጋዜጣዊ መግለጫ የሰጠው ማርቲኔሊ ነበረ። ዋንጫውን የማሸነፍ ህልም አለን፣ ክለቡ ይህንን ዋንጫ አሸንፎ አያውቅም፣ ክለቡ ዋንጫው ይገባዋል፣ ዓለም ላይ ካሉ ትልቅ ክለቦች ውስጥ አንዱ አርሰናል ነው፣ በዚህ ጊዜ ውስጥ መሳተፋችን በጣም ደስተኞች ነን፣ ዋንጫው ይገባናል ብለዋል። ሻምፒዮንስ ሊጉንም እናሳካዋለን ያለው ጋብርኤል ማርቲኔሊ ሻምፒዮንስ ሊጉን እንደምናሳካው ግን ጥርጥር የለኝም ብሏል። ይህ ክለብ ይህን ዋንጫ አሸንፎ አለማወቁ ደግሞ እንደ መነሳሻም እንጠቀመዋለን ሲል ተደምጧል። ያው ፓሪስ ሰን ዠርሜንም እንደዚህ አይነት መነሳሻ አለው። በእርግጥ ሴቶቻችን በሰሩት ኮርተናል ያለው ጋብርኤል ማርቲኔሊ እኛም ልክ እንደ ሴቶቹ ሁሉ እንጥራለን ብለዋል። ሴቶቹ ኦሎምፒክ ሊዮንን ባለፉት 2 ዓመታት በሜዳው ተሸንፎ የማያውቀውን ቡድን ያሸነፉ፣ ኤምሬትስ ላይ 2-1 ቢሸነፉም ወደ ፍራንስ አቅንተው ግን በርካታ ግብ አዝንበው አሸንፈው ለፍጻሜ ሴቶቹ እንደደረሱ የሚዘነጋ አይደለም። ጋብርኤል ማርቲኔሊ ስለ ኮንትራት ማራዘም ተጠይቆ ነበረ፣ በዚህም ጉዳይ ላይ ምላሽ ሰጥቷል። በአርሰናል ቤት መጫወት ኩራት ይሰማኛል፣ ይህን ክለብ ወድጄዋለሁ፣ የአርሰናል በመሆኔም ደስተኛ ነኝ ሲል አልፎታል ጥያቄውን። በተጫዋች በኩል ቡካዮ ሳካን አወድሷል። ጋብርኤል ማርቲኔሊ አርሰናል እንደ ቡካዮ ሳካ አይነት ተጫዋች በማግኘቱ እድለኛ ነው፣ እኛም ከሱ አጠገብ በመጫወታችን እድለኛ ነን ብለዋል። ቡካዮ እኔ ባለው ቡድኑ ውስጥ መኖሩ አስደናቂ ነው፣ እሱ ለኔ ወንድም ነው፣ ከሱ ጋር በመጫወትም ወደዋለሁኝ። አሁን በዓለም ላይ ካሉ ምርጥ ተጫዋቾች ብንጠቅስ እሱን በምርጥ ተጫዋቾች እናገኛለን። እዚህ ክለብ ውስጥ ብዙ ነገሮችን አሳልፈናል፣ እናም በዚህ ጊዜ ማመን የሚገባን ነገር አለ፣ በምርጥ ተጫዋችነት ደረጃ ሳካን በአውሮፓ ውስጥ መጥራት እንችላለን ብሏል። 11 ቁጥር ለባሹ ጋብርኤል ማርቲኔሊ ዛሬም ይጠበቃል። አርሰናል ከፒኤስጂ ጋር ባደረጓቸው ያለፉት 5 ጨዋታ
ሽንፈት የሚባል ነገር እንዳልገጠማቸው መግቢያችን ላይ ነግረናቸዋል። አርሰናል ዛሬም በትልቁ በኤምሬትስ ጨዋታ ሲጠበቅ ቅድመ ግምት አብዛኞቹ ለአርሰናል እንደሰጡት ይታወቃል። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ፒኤስጂ ይህንን ጨዋታ አስመልክቶ ለአውሮፓ እግር ኳስ ማህበር ክስ አስገብቷል። ክሱም አርሰናሎች ያልሸጡልኝ 500 ትኬት አለ በሚል ነው። በአውሮፓ እግር ኳስ ማህበር ክስ የከፈተው ፓሪስ ሰን ዠርሜን 3000 ደጋፊዎች ትኬት ከአርሰናል ሙሉ ገበያ ላይ አልቀረበም ብሏል። 2500 ብቻ ትኬትን የቀረበልን ቀሪ 500 ትኬቶች አሉ። አርሰናል ለዚህ የሰጠው ምላሽ ከሜትሮፖሊታኖ ፖሊስ ጋር ተነጋግረን የተወሰነ ነው። ባለፈው ኤምሬትስ ላይ በነበረ ጨዋታ ተሸንፈው ሲወጡ የተቀመጡበትን ወንበር ውድመት አድርሶበት ነበር የሄዱት። ስለዚህ ከጥበቃዎች ጋር ከተነጋገረን በኋላ ነው የወሰነው ብለዋል። በመጨረሻም ፒኤስጂ የተሰበረውን ወንበር በራሳቸው ወጪ ያሰርተዋል ብለዋል። እንዲሁም አርሰናል በዛሬው ጨዋታም በተጨማሪ ፖሊስ እንደሚኖር ጠቁሟል። ስለዚህ ከ8 ወር በፊት ገደማ በነበረ ጨዋታ ላይ የፓሪስ ሰን ዠርሜን ደጋፊዎች ወንበር ስለሰበሩብን 500 ትኬት ተቀንሰናል ሲል አርሰናል፣ ፓሪስ ሰን ዠርሜን ደግሞ የተፈቀደልኝ 3000 ትኬት ነው፣ የአውሮፓ እግር ኳስ ማህበር ቀሪ 500 ትኬቶችን ያስመልስልኝ እያለ ነው። ምን ይወሰናል? እስከ መጨረሻው እንጠብቀዋለን። ዛሬ ግን ኤምሬትስ ላይ ባለፉት 5 ጨዋታ 3 ድልና 2 አቻ ያለው አርሰናል ባለፉት 5 ጨዋታ 2 ድል 2 ሽንፈት 1 አቻ የገጠመው ፓሪስ ሰን ዠርሜን አርሰናልን በታሪክ አሸንፎት የማያውቀው ፓሪስ ሰን ዠርሜን 4 ጨዋታ ድል ያደረገው አርሰናል 3 ጨዋታ አቻ የወጡት ልክ ምሽት 4 ሰዓት በማይክል አርቴታ የሚመራው አርሰናል በሉዊስ ኤንሪኬ የሚመራውን ፓሪስ ሰን ዠርሜንን በመሃል ሜዳ ዳኝነት ስሎቫክ ቪንቺች እየመሩ ምሽት 4 ሰዓት ኤምሬትስ ላይ ይደረጋል። ከጨዋታው ምን እንጠብቅ? የግል መልከታችሁን እና ግምታችሁን በሐሳብ መስጫ ሳጥናችን ላይ ያስፍሩልን። ቃል ስፖርት ዩቲዩብ ቻናል ለዚህ ሰዓት መርጠን ያሰናዳላችሁ አጫጭር ስፖርታዊ መረጃዎቻችንን ፍጻሜያቸው እዚህ ጋር ሆነ። ለምትደግፉት ክለብ አስቀድመን መልካም ዕድል ተመኝተናል። ዕለተ ማክሰኞ የሳምንቱ ሁለተኛ የሥራ ቀን መልካም ዕለተ ማክሰኞ እንደሆነላችሁ ተመኝተን ቃል ስፖርት ዩቲዩብ ቻናል ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንምጣ። ሰናይ ቀን።